ናቸው ፀጉርንና ጥፍርን አበላልቶ መቁረጥና እንዲሁም ደግሞ ሱሪ ማጥበብና ማስረዘም ከሸሪዓ አንፃር እንዴት ይታያል? የኔ አባት ከሞተ ዓመት የሞላው ነው። ዘመዶቹ የሱን ሙት ዓመት ሊያከብሩ እንመጣለን ብለዋል። እንዴት ነው ማድረግ ያለብኝ? ሶላት የማይሰግድ ሰው አሰላሙ አለይኩም ማለት ይቻላልን? ሁለተኛ ረካዓ ላይ አንድ ስጁድ ብቻ አድርጎ ሶላቱን ቢጨርስ ሶላቱን መድገም አለበት ወይ? በትክክለኛ ኢማን ካላቸው ለመሆን መልካም ስራን መስራት እፈልጋለሁ እና በየጊዜው የሚሰራን መልካም ነገሮች ኢማንን የሚጨምር ስራዎች ብታመላክቱን ባረከላሁ ፊኩም። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ذلك من يأتي ጥያቄዎች የመጀመሪያው ሶላት የማይሰግድ ሰው አሰላሙ አለይኩም ማለት ይቻላልን? ሶላትን ሙሉ በሙሉ በመተው የከፈረ ሰው ከሆነ ሰላም አለይኩም ማለት አይቻልም። አንዳንዴ የሰገደ አንዳንዴ የሚተው ሰው ከሆነ አብዛኞቹ ፉቃሃዎች ዘንድ አይከፍርም እነማ ወንጀለኛ ነው የሚባለው ነውና የሚባለው ይሄኔ ጥቅሙ ይታያል፣ ጥቅሙና ጉዳቱ ይታያል። ሰላም አለይኩም ማለቱ ጥቅም ካለው እሱ እንዲቀርብ ምክርህን እንዲሰማ ወደ መስጂድ እንዲመጣ የሚያደርገው ከሆነ ሰላም አለይኩም ትለዋለህ። መስጋቱ ሙሉ በሙሉ ሰላም አለማለቱ ተጽዕኖ አሳድሮበት ተገለልኩኝ፣ ሰዎች ራቁኝ፣ ወደ ጌታ መመለስ አለብኝ እንዲህ ሊያደርገዋል ከተባለ ደግሞ ሰላም አለይኩም ማለቱ ቢቀር የተሻለ ይሆናል ነው። هل الخشوع شرط لصحة الصلاة وما مدى صحة تفسير قوله تعالى ويل بأنه واد في جهنم ጥያቄው የሚለው የጋራ እንዲሆን ማለት ነው። خشوع የሶላት መስፈርት ነው ወይ? አው ያሉ ዑለሞች አሉ። ሶላት ውስጥ خشوعን መላበስ የሶላት መስፈርት ነው። ያኒ ያለ ውዱእ መስገድ እንደማይቻል፣ ወቅቱ ሳይገባ መስገድ እንደማይቻል፣ ያለ ቂብላ የተሰገደ ሶላት ወቅቱ ሳይገባ የተሰገደ ሶላት፣ ልብስ ሳይለብሱ የሰገዱ ሶላት ውድቅ እንደሚሆነው ሁሉ ያለ خشوع የሰገዱ ሶላትም ውድቅ ይሆናል ያሉ ዑለሞች አሉ። ነገር ግን ራጂሑና ትክክለኛው خشوع የሶላት ሸርጥ አይደለም። ዋጅብ ነው ወይ? ይሄ ላይ ነው ትንሽ ጠንከር ያለ ከፍ ያለ ኺላፍ ያለው። አዎ ዋጅብ ነው ግዴታ ነው ያሉ በርካታ ዑለሞች አሉ። ሌሎች ደግሞ የጠበቀ ሱና ነው ያሉ አሉ። ሸርጡም እንበለው ዋጅብም እንበለው ሱናም እንበለው አንድ ግን ሁሉም የሚስማሙበት ነገር አለ። خشوع የሶላት አስኳሉ ነው፣ ሩሑ መንፈሱ ነው። خشوع የሌለው ሶላት ህይወት የሌለው ሩህ የሌለው አካል በድን ማለት ነው ብላ አላህ ተባረከ ወተዓላ ሰጋጆች ዳኑ ሲል የተኞቹን ሰጋጆች ነው። الذين هم في صلاتهم خاشعون ሶላታቸው ውስጥ خشوع ተላብሰው የሚሰግዱ ሰጋጆች ዳኑ ነው ያለው። መፍሁሙ ምንድነው? من لا يخشع في صلاته لا يفلح ማለት ሶላቱ ላይ خشوع የሌለው ፈላህ አያገኝም ማለት ነው። ሁለተኛ ረካዓ ላይ አንድ ስጁድ ብቻ አድርጎ ሶላቱን ቢጨርስ ሶላቱን መድገም አለበት ወይ? እዛው ሆኖ ከሆነ ያስታወሰው ተነስቶ አንድ ረካ ብቻ ሰግዶ ማስተካከል ይችላል። አንድ ስጁድ የረሰበትን ረካዓ እንዳልሰገደው ቆጥሮት ማለት ነው። ከረጅም ጊዜ በኋላ ሶላቱን ትቶ ከወጣ በኋላ መሃል ላይ ሌላ ስራ ከሰራ በኋላ ከሆነ ያስታወሰው ሶላቱን ሙሉ በሙሉ መድገም ይጠበቅበታል። ስጁድ ሰህው ከተስሊም በፊት ማድረግ ያለብን ስጁድ ሰህውን ረስተን ብናሰላመት ምን ማድረግ አለብን? እንደዚሁ ተመሳሳይ በሆነ ጥያቄ አንድ ሰው ስጁድ ሰህውን ቢረሳ በዛው ቢያሰላመት ኋላ እንዳሰላመተ ትዝ ቢለው ረካዓቴን መስገድ ይጠበቅበታል ወይስ ስጁዱን ብቻ ነው የሚያደርገው? ስጁድ ሰህው በፊት ነው የሚደረገው ያሉ አሉ፣ ኋላ ላይ ብቻ ነው የሚደረገው ያሉ አሉ፣ ሁለቱም ይቻላል ያሉ አሉ። ስለዚህ ከፊት የሚደረግን ከረሳው ኋላ ላይ ቢያደርገው ችግር የለም። ከፊት መደረግ የነበረበትን ቢረሳው ካሰላመተ በኋላ ቢያደርግ ችግር የለም። ሱና ነው። ነቢዩ ሁሉንም አድርገዋል። ከማሰላመት በፊትም ስጁድ ሰህው አድርገዋል፣
ካሰላመቱ በኋላም ስጁድ ሰህው አድርገዋል። ካሰላመቱ በኋላ ስጁድ ሰህው ማድረግን እንደ ቢድዓ የሚቆጥሩ አላዋቂ ሰዎች አሉ። ይሄን በተቻለን ያክል ልንለማመደው ይገባል። ሐታ ሰዕዲ ረሕመቱላሂ ዐለይህ ታላቁ ኢማም የታላላቅ ኢማሞች ሼኽ የነበሩት ራሳቸው መስጂድ ላይ ሀገራቸው ላይ ያሰገዱ ረስተው ስጅደተ ሰህውን ከሰላም በኋላ በማድረጋቸው ተቃውሞ እንደገጠማቸው ጠቅሰዋል። ተማሪዎቻቸው ጃሂል የሚቃወመውን አያውቅም፣ የለመደውን ብቻ ነው ሸሪዓ ብሎ የሚይዘው። ታዲያ ለዚህ ኢማሞች አንዳንዴ ከማሰላመት በፊት ሌላ ጊዜ ከማሰላመት በኋላ ሊያደርጉ ይገባቸዋል። አንድ ሰው በፊት ማድረግ የፈለገውን ረስቶት ቢያሰላምት ኋላ ላይ ቢያደርገው ችግር የለውም። ሙሉ በሙሉ የረሳ ሰውስ ምንድነው የሚያደርገው? በየትኛውም ሰዓት ላይ እንዳስታወሰው ስጁድ ሰህው ማድረግ ይችላል። ጊዜው ከረዘመ ከመስጂድ ከወጣ መሃል ላይ ሌላ ጨዋታ ከገባ አይቻልም ያሉ ዑለሞች አሉ። ነገር ግን አቡል አባስ ተይሚያ ሌሎችም ከዛ በኋላ ያድርግ እስከተባለ ድረስ የጊዜ ገደብ የለውም። የትኛውም ወቅት ላይ ያስታወሰውን ስጁድ ሰህው ስጁድ ማድረግና ክፍተቱን ማሟላት ይችላል ተብሏል። ሩክንና መሰል ነገሮች በስጁድ ሰህው አይጠገም። ስጁድ ሰህው የሚጠገነው ዋጅብና ከዛ በታች ያሉ ነገሮች ናቸው። ፀጉርንና ጥፍርን በላልቶ መቁረጥና እንዲሁም ደግሞ ሱሪ ማጥበብና ማስረዘም ከሸሪዓ አንፃር እንዴት ይታያል? አላህ ይወድሃለሁ አሐበከ አላህ ለዚ አሕበብተኒ። ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሱሐባ ወደ እሳቸው መጥቶ ገና ጥያቄውን ሳይጠይቃቸው ወንጀል ምን እንደሆነ ኢስም አላህ የሚጠላው እሱ ዘንድ የሚያስቀጣ ነገር ምን እንደሆነ ልጠይቀኝ ነው እንደ የመጣሁ ብለውት አዎን ሲላቸው አልኢስሙ ማ ሐካ ፊ ነፍሲክ ብለውት፣ ወንጀል ልብህ ላይ ሁከትን፣ ማመንታትን፣ መጨናነቅን ላድርግ አላድርግ ማለትን የሚፈጥርብህ ነገር ነው። ሰዎች እንዳያውቁብህ የምትፈልገው ነገር ነው ብላ። ፀጉርን አበላልጦ መቁረጥ እንደዚሁ ጥፍርንም አበላልጦ መቁረጥ፣ ልብስን ማስጠበብ ዲን አይደለም፣ ኢማን አይደለም፣ መልካም ስራ አይደለም። የጃሂሎች የፈረንጆች ሱና ልብስን ማጥበብ ከዳልክ ጠጉርን ከፊሉን ዝቅ ከፊሉን ከፍ አድርጎ መቁረጥ፣ ጥፍርን ማሳደግ ተወሰኑትን ቆርጦ ሌላውን መተው፣ አሊያ ደግሞ ሁሉንም ከ40 ቀን በላይ መተው፣ አሊያ ደግሞ አድጎ ማጠር ያለበት ማስረዘም የሙእምን ስራ አላህ የሚወደው ስራ አይደል። ኢማም ሙስሊም ከአነስ ብኑ ማሊክ ሶሒሓቸው ላይ በዘገቡት ሐዲስ ጥፍርን ለመቁረጥ ቀድሞ ቀመስን ለማንሳት ሰውነትን ለማጽዳት 40 ቀን ተመድቦልናል ብለዋል። 40 ቀን የተባለው ከዛ በፊት ማንሳት ካላስፈለገው አድጎ ፋሒሽ ሆኖ ቆሻሻን ከያዘ ከ40 ቀን በፊት መነሳት ካለበት ማንሳት። ከፍተኛው የጊዜ ገደብ 40 ቀን። ከዛ በላይ ሙሉንም ይሁን አንድን ሁለት ጣትን ማስቀረት አይቻልም። ከካፍር ጋር መመሳሰል፣ ከጃሂል ጋር መመሳሰል። በየሳምንቱ ጁሙዓ ሙስሊም ጥፍሩን ሊቆርጥ ንጽህናውን ሊጠብቅ ይገባል። ፀጉርን አበላልጦ መቅረጡንም በተመለከተ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐኒል ቀዛዕ የሚል ሐዲስ አለ። ነቢ ቀዛዕን ከልክለዋል። ቀዛዕ ምንድን ነው ከተባለ ፍቅህ ክታቦች ላይ ሐዲስ ሸርሖች ላይ እንደተጠቀሰው ከፊልን ፀጉር አንስቶ ከፊሉን መተው፣ ከፊሉን ሙሉ ላጭቶ ከፊሉን መተው የሚሆን ከፊሉን ዝቅ አድርጎ ቆርጦ ሌላኛውን ከፍ ማድረግ የሚሆን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ለምንድን ነው የከለከሉት? ከካፍሮች ጋር መመሳሰል ስለሆነ። ይሄንም ኢማሙ ነወዊ ሌሎችም ሐዲስን ያብራሩ ዑለሞች ጠቅሰው የእሳት አምላኪዎች የአይሁዶች መለያ ነው። የነቢ ተከታይ ነኝ የሚል በአላህ የሚያምን ከነሱ ጋር መመሳሰል የለበትም። አይ ብሎ ከተመሳሰለ ባለባበሱ በፀጉር አያያዙ ከነሱ ጋር ከተመሳሰለ የሚከተለውን መዘዝ ነቢ በሌላ ሐዲስ ተናግረዋል። መን ተሸበሀ ቢቀውሚን ፈሁወ ሚንሁም። ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ነው። ማናቸው ሰዎች? ሌላ ሐዲስ ላይ መልሰውልሃል። አህለል ኪታቦች ናቸው፣ አይሁድና ነሳራዎች ናቸው። ተመሳሳይ ጥያቄም አለ ከዚህ ጋር። ፀጉሩን አበላልጦ የሚቆርጥ ሰው መስጂድ መግባት ይፈቀድለታል ወይ የሚል ቃዲ ቢኖር አይፈቀድለትም። ሸሪዓ ቢኖር ዲኑ የበላይ ቢሆን ዑመር ቢኖሩ ረዲየላሁ ዐንሁ አርዳ አይፈቀድም። ባህረ ሲታይ እኛን አትመስልም ሂድ አስተካክለህና ይባላል። በርጋ መቀስ ተስተካክሎ ተዘጋጅቶ ይቆረጣል። ይሄን የሚያስተገብር ስልጣን ያለው ሸሪዓን የሚያስተገብር ከሌለ የኛ ግዴታ የሚሆነው መናገር ብቻ። ከመናገር አልፎ ሌላ ነገር ማድረግ አንችልም። ቀርበን እንመክራለን። በጸባይ እንድትቆርጥ ከፈቀደ ትቆርጣለህ። ይሄን አድርገሃል ተብሎ መስጂድ አትግባ አይባልም። መስጂድ ገብቶ ለዓለሁ የተዘከሩ አው ይኽሻ ምክር ሰምቶ አብዛኞቹን ሙእሚኖችን የአላህ ባሮችን የፀጉር አያያዛቸውን አይቶ ሊስተካከል ይችላል። በትክክለኛ ኢማን ካላቸው ለመሆን መልካም ስራን
መስራት እፈልጋለሁ እና በየጊዜው የሚሰራን መልካም ነገሮች ኢማንን የሚጨምር ስራዎች ብታመላክቱን ባረከላሁ ፊኩም የሚል ቀደም ሲል ጠቅሰነዋል። ትክክለኛ ኢማን እንዲኖርህ ቁርአን መቅራት፣ ዚክር ማብዛት፣ ፈርድ ሶላቶችን በአግባቡ በወቅቱ መስገድ፣ ሱና ሶላቶችንም እንደዚሁ ማብዛት፣ ከጥሩ ጓደኛ ጋር መዋል፣ መቃብርን መዘየር፣ የደጋ ቀደምቶችን የዑለሞችን ታሪክና ሲራ ማንበብና ዱዓ ማድረግ። አላሁመ ኢኒ አስአሉከ ኢማናን ካሚላ ሙሉ ጠንካራ ኢማን ስጠኝ ብሎ ዱዓ ማድረግ ነው። ሌሊት ላይ ቁርአን እያዩ መስገድ ይቻላል ወይ? አዎ ይቻላል። ቁርአን ላልሐፈዘ ሰው ሌሊትን ሶላት ረዘም አድርጎ ለመስገድ ቁርአን እያዩ ቢቀሩ ችግር የለውም። ቁርአንን ለማየት ካልቻሉ መብራት ከጠፋ ሞባይል መሰል ነገሮችን እንዳይደውሉ አድርጎ መቅራትም ችግር የለውም፣ ሐሳብ ካልሰረቀ። ነቢያችን ሰለላሁ ዐለይሂ ወሰለም የልጅ ልጃቸውን ታቅፈው አዝለው ይሰግዱ ነበርና አስፈላጊ ሆኖ ከተገኘ ይሄን ማድረግ ይቻላል። ለልጄ ስልክ ገዝቼለት ነበረ ሳያስፈቅደኝ ቢሸጠው እንዴት ነው? ልጁ 15 ዓመት ሞልቶታል። ልጅህ ስራ እስካልሰራ ድረስ ኃላፊነት እስከሌለበት ድረስ ሲጀምር ስልክ መግዛትህ ስህተት። ሰዎች አረጉ ብለህ ወይም እሱ ጠየቀ ብለህ ማድረግ የለብህም። የገንዘብ አያያዝን የንብረት አጠቃቀምን ሳያቅ በፊት ልጅ ስልክ አይገዛም። ያውም ስልክ ሁለት ጠርዞች ያሉት ስለት ለኸይርም ለሸርም ያገለግል። በ15 ዓመቱ ለልጅ ስልክ ሰጥተው ምን ሊያደርግበት? አብዛኛው አገልግሎቱ ጥቅሙ ምን ላይ ነው የሚውለው? ነዓም ቁርአን ሊሰማበት ይችላል፣ ሙሐደራ ሊያደምጥበት ይችላል። ኢላ ገይሪ ዛሊክ። ሌላስ በስልክ የመጣ ወጣቶች እየተበላሹ ነው። ማየት የሌለባቸውን እያዩ መስማት የሌለባቸውን እየሰሙ መደዋወል ከሌለባቸው ሰው ጋር እየተደዋወሉ ትምህርቱም ላይ ቁርአኑም ላይ ኢማኑም ላይ ቤተሰብ ማገልገሉም ላይ ዜሮ እየሆኑ አቅላቸው፣ አይናቸው፣ አካላቸው እየተጎዳ ነው። ይሄ ሁሉ ጉዳት ያለውን ስልክ የማፍረስ መሳሪያ በ15 ዓመቱ ለምን ትገዛለህ ወይም ለምን ትገዣለሽ? አልፎ ሁሉ ወስዶ የሚሸጠው ለምን? ተሰሩፍ ማድረግ የሚችልበት እድሜ ላይ ደርሷል። ገንዘብ መስጠት፣ መቀበል፣ መሸጥ ስንሮሽ ደርሷል። በተለይ ባለንበት ዘመን ልጆች ከአቅላቸው በፊት አካላቸው ነው የሚያድግ፣ ከአቅላቸው በፊት እድሜያቸው ነው የሚቆጠረው። ይዛ ጠባብ ሁኔታዎች ላይ አስገዳጅ ሁኔታዎች ላይ ካልሆነ በስተቀር ልጆች ትምህርት ጨርሰው አደብ ይዘው በስለው ለቤተሰብ ለዓላማ ሊጠቀሙት ካልሆነ በስተቀር ስልክ መስጠቱ ስህተት። አንዳንድ ወላጆች ለልጃቸው የ14 ዓመት ወይም የ15 ዓመት ልጆች ኒቃብ እንልበስ ሲሏቸው ለወደፊቱ የሚያጋጥማትን ችግር እየፈሩ አንቺ እኮ ገና ነሽ እያሉ እንዳትለብስ ይከለክላሉ። ይህ እንዴት ነው? ትንሽ ምክር ይለግሱልን የሚል ይህ አላዋቂነት። ልጆች ራሳቸውን ልልበስ ካሉ ማበረታታት እንጂ አትልበሺ ወደፊት የሚገጥምሽ ችግር ኢላ ገይሪ ዛሊክ ያሉ ማስፈራራት ኢነማ ዛሊኩም ሸይጣኑ ዩኸውፉ አውሊያአሁ ፈላ ተኻፉ መኻፈን ሒጃብ አትልበሺ ወደፊት ችግር ስለሚገጥምሽ ብሎ ማስፈራራት ከባድ ነው። እኔ ያነበብኩት አንቀጽ ውስጥ እንዳይገባ ያሰጋል። ጥሩ ነው ልበሺ፣ አላህ ተባረከ ወተዓላ ይረዳሻል፣ ይጠብቅሻል ብሎ ማበረታታት። እንደው አስተዋይ የሆነች ብልህ የሆነች እናት ልጇ ሒጃብ እንድትለብስላት ነው የምትገፋፋው። 14 ዓመት 15 ዓመት ለፈተና የሚያጋልጡበት እድሜ ነው። እሰይ ጥሩ አደረግሽ ልበሺ ብሎ ማበረታታት እንጂ አትልበሺ ብሎ መከልከል ከመልካም ስራ መከልከል ይወጅብባታል። በዘመናችን በ14 ዓመቷ በ15 ዓመቷ ሙሉ ሒጃብ ማድረግ ይወጅብባታል። የረሱሉ ሰለላሁ ዐለይሂ ወሰለም ሱና፣ የረሱል ትእዛዝ፣ የአላህ ትእዛዝ ለቤተሰብም ለራሷም የሰላም ዋስትና። ሙሉ ሒጃብ የምታደርግን ሴት የተኛውም ወንድ ደፍሮ አይቀርባትም፣ አያናግራት። አካሏ ሒጃብ እንዳረገው ልቧም ምላሷም ሒጃብ ካረገ ማለት ነው። ዛሊከ አድና አን ዩዕረፍና ፈላ ዩእደይን የአላህ ቃል። ሴቶች በጀልባባቸው ሙሉ ሰውነታቸውን ይሰትሩ ይሸፍኑ። ይህ የተከበረች ሴት መሆኗ ጨዋ ሴት መሆኗ እንዲታወቅ ያደርጋል። መታወቁስ ምን ይጠቅማል ካልክ አድና አን ዩዕረፍና ፈላ ዩእደይን አዳ አይደረጉም ብሎ ትምህርት ቤት መሄድ ሁሉ መላክ ሁሉ እስኪዘገንናቸው ድረስ ከቤት መውጣት የሚፈሩ ሴቶች አሉ።
በየጥጉ በየመተላለፊያው ወንዶች የለከፉ ስለሚያስቸግሯቸው ሒጃብ ካረገችሳ ትከበራለች። የዚህ እናቶች፣ አባቶች፣ የሴት ልጅ ኃላፊዎች አላህን ሊፈሩ ይገባቸዋል። በሒጃብ ጉዳይ ገና ነሽ፣ ልጅ ነሽ፣ ዋናው ኢማን ነው፣ አላገባሽም፣ አሊያ ደግሞ የዓረብ ባህል ነው። ይሄ ሁሉ የጀህልና ንግግር የነቢ ባህልም ካልነው ማለት የሶሐቦች ባህል ነገር ግን ዲን ነው። ሶላት ስገዱ ባለበት አንቀጽ ላይ ሒጃብ አድርጉ ብላ ተባረከ ተዓላ። ቤት አርፋችሁ ቁጭ በሉ ሴቶች ወይ ብላ ለሐጃ እንጂ አትውጡ ብላ ሸሪዓን ልንማር ልንተገበረው ይገባናል። ልጆቻችን ቤተሰቦቻችን እንዲተገበሩትም ልናግዛቸው ይገባል። ብዙ ሰዎች ኡስታዝ ቀጥሬያለሁ ብለው ልጆቻቸውን አይከታተሉም። የአባትነት ወይም የእናትነት ሐቅ ተወጥተዋል አልተወጡም። ኡስታዝ መቅጠሩ ብቻ ልጆችን አያስተካክልም። የአባትነት ሚናው ራሱን የቻለ ያንተን በር አንተ ራስህ ነው መዝጋት መክፈት ያለብህ። ያንተን ድርሻ አንተ ነህ መሸፈን ያለብህ። ኡስታዱ አስተምሮ ከሄደ በኋላ ማታ ስትገባ ቢያንስ እራት ስትበላ ዛሬ ኡስታድ ምን አስተማራችሁ፣ ኡስታዛ ምን አስተማረቻችሁ ካላልክ አስተማሪ መቅጠሩ ብቻ በቂ አይደለም። አንዳንዴ አስተማሪው መቀጠሩ ራሱ ሊያበላሻቸው ይችላል። ጥቂት ማይባሉ ከቅጥሩ የሚገኘውን ነገር እንጂ ማያስቡዋል። እንደውም የተፈጥሮ አደብ የነበራቸውን የሚያሳጡ አስተማሪዎች አሉ። አስተማሪውን አንተ ካልተከታተልካት አስተማሪ መምጣቱ ብቻ ልጅህን ሷሊህ ሙስሊህ አያደርገው። ያስተምሩ፣ አንተ ግን ተከታተል፣ አንቺ ግን ተከታተል። ሸሪዓውን በጠበቀ መልኩም ያስተምር። 14፣ 15፣ 13 የደረሱ ሴት ልጆችህን ለወንድ አስተማሪ ሰጥተህ አንድ ክፍል ቁጭ ብለው እንዲማሩ አታድርገው። ሰው ነው ሐፊዝ ቁርአንም ይሁን በኢማኑ በተቅዋ በዙህዲየቱም ይደረስ ዞሮ ዞሮ ሰው። ሴት ልጅህ ከአጅነቢ ወንድ ጋር ፊት ለፊት ቁጭ ብለው እንዲማሩ አታድርግ። አረ መጋረጃው እንኳ ቢኖር አንተ ወይም እናታቸው ወይም ሌላ አዋቂ ሰው ከሌለ አታስገባው። ይሄን የምለው ከኸይር ለመከልከል አይደለም። ኸይርን በኸይር መንገድ እናድርገው። ፈሳድ ይመጣል። የፈሳድ በሩ ብዙ። ወንድና ሴት ከተቀላቀሉ ነገር ይመጣል። ኡስታዱ ምንም ጥሩ ይሁን ጥረት ያድርግ ይታገል፣ የወላጆች ክትትል ካልታከለበት አስተማሪ መቅጠሩ ብቻ በቃ። አስተማሪ ትምህርቱን ነው የሚሰጠው፣ አንተ አስተግብረው። ወደ መስጂድ ይዛውን ወደ መስጂድ ይዘሻት ሂጂ፣ ሒጃብ አስተምሯት። ከአጅነቢ ወንድ ጋር በመልኩ ሙዓመላ እንደሚደረግ አስተምሩ፣ ለወንዱም ለሴቱ ለአካለ መጠን ሊደርሱ ሲቃረቡ ማለት። بعض الناس فيه مشكلة حول البيع والشراء وهو البيع على يقبه وهو بيع ما ليس عنده وأخذ الربح بما لم يضمنه ذكرنا حفظك الله وإياك. ይሄ ግልጽ የሆነ ሸሪዓን መጻረር ነው። ጥያቄው የሚለው አንዳንድ ሰዎች እጃቸው ላይ የሌለን ሸጠው ትርፍ ይቀበላሉ። መከረን የሚል አላህ ይምከረን። የሚመከር ልብ አላህ ይስጥማል እንጂ ይሄ ማንም በህሊናው ቢያስብ የሚደርስበት ነገር ነው። እጅህ ላይ የሌለን ነገር ስሽት የሚመጣውን መዘዝ አንተው ታውቀዋለህ። እጁ ላይ የሌለን ሸጦ ሙሉ ድርጅቱን ያጣል። አታሉ አጭበርብሮ አመጣልሃለሁ የተባለው ሰው ለአንድ ሰዓት አልታገስም ብሎ ብር ሳይሆን ጥይት የሚሰጠው ስታታለው የተኛው ሰው አይወድም። ከሱ በላይ ብልጣብልጥ ስትሆን ማንም አይወድም። አንተ ጋር አለሽ የለም እዛ ጓደኛዬ ጋር ግዛ በለው። ተረፈ ነብዩ ሰለላሁ ዐለይሂ ወሰለም لا تبيع ما ليس عندك ብለዋል። وليس لأحد قول بعد قول رسول الله አንተ ጋር የሌለን ነገር አትሽጥ ብለዋል። አከተመ ዘጉት ነው። በነቢ ካመንክ በአላህ ካመንክ አሽሀዱ አነ ሙሐመድ ረሱሉላህ ካልክ በዶላሯ በብሯም ጉዳይ ላይ ሙሐመድ መሆን አለበት። በኒካህዋ በመስጂዷ ጉዳይ ብቻ ሳይሆን ማለት አንተ ጋር የሌለን ነገር አትሽጥ ብለዋል። ሐራም ነው አይቻል። አንተ ጋር ተዋውለህ ገንዘብ ተቀበለህ ከጎረቤቱ ሱቅም ሄደህ አታምጣ ማለት ነው። አንተ ጋር የሌለን አትሽጥ ማለት ከቻይና የምታመጣው አትሽጥ ብቻ ማለት ነው። አንተ ጋር አንተ ሱቅ አንተ መደብር ላይ የሌለውን ከጎረቤት ልታመጣ አትሽጥ አይቻል። እኔ ጋር ያለ መልቋል ወንድምህ ሳመጣ ግዛ ካልሆነ ሄድ ከጎረቤት ግዛ ነው። መርካቶ ውስጥ አብደላህ፣ ፒያሳ ውስጥ አብደላህ፣ መስጂድ ላይ ብቻ ሳይሆን ማለት ከذلك ወደ ንግድ ስትገባ የሚቻለውና ማይቻለውን ለይተህ ወቅ። ለምንድን ነው አንተ ጋር ሌላ አትሽጥ የተባለው? ከጓደኛዬ ባመጣ ቀጥሬው ከሌላ ሱቅ ባመጣለት ትርፍ እንኳን ባታገኝ ተከልክሏል። ለምን ነው የተከለከለው? ሕክማ አለው። አላህ የሚያዘው የሚከለክለው ነገር ሁሉ ሕክማ አለው። ብታቀም ባታቀም ሕክማውን ቢገባም ባይገባም ነቢ ከልክለዋል። ሰሚዕና ወአጣዕና። የተከለከለን ንግድ ነግደህ የምታመጣው ሀብት
ጥቅም የትም አይደርስም። በምን እንደወጣ አታውቅም። يمحق الله الربا ويربي الصدقات ሐላልን መንገድ ተከትለው የሚነግዱ ሰዎች ሀብታቸው እየጨመረ ይሄዳል፣ በረካ ይኖረዋል። ሐራምን ተከትለው የሚነግዱ ሁሌም እዛ ነው ያሉት። ነሐም ብር ሊቆጥሩ ይችላሉ፣ ግን እዚህ ጋር ስግብግብነቱ አይለቃቸው። በሐላል የመጣ ትንሹ ያረካን። ሰላት ከነ ጭራሹ የማይሰግዱ ወንድሞች አሉኝ። እናም በተለያየ ጊዜ ስንገናኝ ስገዱ ብዬ ዳዕዋ ሳደርግላቸው አንተ ምን አገባህ? እኔ ያውቅ ስለ ራሴ ነው ያውቃለሁ። አላህ ይመስገን። አታውቅም። የሚያውቅ ሰው ሄና አይደል? የሚያውቅ ሰው ሲመክሩት ደስ ይላል። የማያውቀውን ከሆነ ያሳወቁት አዲስ ነገር አገኘ ደስ ብሎ ተመስግኖ ይቀበላል። የሚያውቀውንም ቢሆን ሲነግሩት ሰዎች የሆነ ንግግር ይነግሩኛል፣ እሱ ከመወለዱ ከ20 ዓመት በፊት የሰማሁትና የማውቀው ነው፣ ዝም ብዬ አደምጠዋለሁ ይላሉ። ከቀደምቶች መሃል አንዱ እሱ ከመወለዱ ከ20 ዓመት በፊት ማውቀውን ነገር እየነገረኝ ዝም ብዬ አደምጠዋለሁ። ያው ተራ ንግግር ሊሆን ይችላል። አላህን ፍራ ተብለህ ሶላት ስገድ ተብለህ አንተ አታውቅም ምን ያውቃለሁ? ወላሂ አታውቅም። ሶላት ማይሰግድ ሰው ያውቃል። ሐሰን አልበስሪ ረሕመቱላሂ ዐለይህ يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون ብለው ሲፈስሩ በሚዛን ተመዝኖ እንጂ ማይታወቀውን የድሮውን የብረቱን ብር በእጁ ነቅነቅ አድርጎ አገለባብጦ ግራሙን ይነግርሃል መጠኑን፣ ግን እንዴት እንደሚሰገድ አያውቅም። እነዚህ ናቸው ስለ ዱንያ ትንሽ ያውቃሉ፣ ስለ አኼራ ጋፍል ናቸው የተባሉት ብሏል። አንተ ጋፍል ሶላት ስግድ ሲባል የማይሰግድ ከመሆኑ ጋር ምን አገባህ? እኔ ለራሴ አውቃለሁ የሚል አያውቅም፣ ጋፍል ጃሂል። አላዋቂነቱም ነው ምን አገባህ የሚል እንጂ አላህን የሚፈራ ሰው የሚያውቅ ሰው አላህን ፍራ ሲባል ደንገጥ ነው የሚለው። ዑመር አላህን ፍራ ሲሏቸው ይንቀጠቀጡ ነበር። ሌሎች ተጨንቀው ዑመርን አላህን ፍራ ትላለህ እንዴ? ዑመር እኮ እንደው አላህን ከመፍራት የመጣ መንገድ ላይ ሸይጣን ሁሉ መንገድ የሚለቅለት ሰው ነው እንዲሉ ሁሉ ያደርጋቸው ነበር። ነገር ግን እናንተ አላህን ፍራ ካላላችሁኝ እኔም አላህን ፍራ ስትሉኝ ካልተቀበልኳችሁ እኛ ውስጥ ኸይር የለም ማለት ነው ነበር። አላህን ፍራ ሲሉት ማይወድ አላህን ፍራ የሚሉ ሰዎችን ማይወድ ኸይረኛ ያልሆነ ሰው ነውና ያለው አማራጭ መንከር ነው። አለፍ አለፍ ያሉ ማስታወስ ነው። ካደረሱ በኋላ በደንብ አድርጎ ካስረዱ በኋላ ሶላትን መተው ኩፍር ነው፣ ከእስላም ያወጣል። ሶላት የማይሰግድ ሰው መልካም ሰው ቢሆን ሰደቃ ቢሰጥ ጥሩ ስነ ምግባር ቢኖረው ምስኪን ቢረዳ ዋጋ የለውም። በዓመት ረመዳን ጠብቆ ቢጾም ዋጋ የለውም። ሐጅ ቢያደርግ ዋጋ የለውም። ምክንያቱም የእስላም መሸከሚያ መሰሶው ምንድን ነው? ሶላት ነው። መሰሶ የሌለው ቤት መሰረት የሌለው ቤት እንደሚወድቀው ሶላት የሌለው መልካም ስራም ይወድቃል። ወዐሙዱሁ አሶላት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወዐሙዱሁ ሶላቱ ብለዋል። የዚህ ካልሰገድክ ሙስሊም አይደለም። ፈኢን ታቡ ወአቃሙ ሶላተ ፈኢኽዋኑኩም ፊዲን። ሙሽሪኮች ከተወበቱ ሶላትን ከሰገዱ ወንድሞቻችሁ ናቸው የዲን። ካልተወበቱና ካልሰገዱሳ ወንድምህ አይደሉም ማለት ነው። ይሄን ምክር ወከዛልክ መውዒዛ ያስፈልጋል። አላህን ፍራ። አላህ ብዙ ነገር አልጠየቀህም። 10 ደቂቃ ነው የጠየቀህ። ለእያንዳንዱ ሶላት 5 ደቂቃ ስገድ። ነገ ትቆጫለህ፣ ቀብር ስትገባ ትሰቃያለህ ያሉ መምከር ነው። እምቢ ካለ ከዛ በኋላ በስራው የሚወጣበት እሱ ነው። ባገኙት አጋጣሚ ቀስ እያደረጉ መንገዱን እስሉቡን የቀያየሩ መምከር ነው። የኔ አባት ከሞተ ዓመት ሊሞላው ነው። ዘመዶቹ የእሱን ሙት ዓመት ሊያከብሩ እንመጣለን ብለዋል። እንዴት ነው ማድረግ ያለብኝ? በሸሪዓችን ሙት ዓመት ሙት ወር ማክበር የሚባል ነገር የለም። ቢድዓን የአይሁዶች ሱና፣ የካፈሮች ሱና። እዚህ ለአባቴ መጥቀም ከሆነ የፈለጋችሁት እዛው ባላችሁበት ሰደቃ ብሉለት። ቤተሰብ መጠየቅ ከሆነ የቲሞችን መዘየር ከሆነ የፈለጋችሁት ዓመቱን ሳትጠብቁ ቤተኛውን ጊዜ ኑ። በተረፈ እንደ እስላም እንደ ሸሪዓ የሞት ዓመት ተብሎ የሚከበር 40፣ 50፣ 60፣ 4 ወር የሚባል ነገር የለም። የሞተ ቀን ከተቀበረ በቃ ከዛ በኋላ ለሱ ዱዓ ማድረግ ቤተሰቦቹን ማስደሰት ነው። ለሱ ሁሌ ኢስቲግፋር ማድረግ በዓመት አይደለም። ሸሪዓ አንድ ነገር ሲከለክል መልካምን ነገር መጥላቱ አይደለም። በዓመት ሳይሆን ሙታንን የምናስታውሰው እኛ በየሰገድንበት ቁጥር ዘመዳችን እናስታውሳለን፣ ዱዓ እናደርጋለን። አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን። በየሶላቱ ሷሊሒን የሚለው የሽመሉ ኩለ ዐብድን ሷሊሕ ፈውቀል አርድ ወተሕተሃ ፊ ሸርቂል አርድ ወገርቢሃ ሁሉም ያካትታልና ይሄን አንቀበልም። ቤተሰብ ውስጥ አዛዥ ከሆንክ መሪ ከሆንክ በአባቴ ሞት ላይ ቢድዓም እንዲሰራ አልፈቅድም። ለዚያራው ነው ችግር የለውም። የትኛውም ሰዓት ላይ እንቀበላለን። ግን ዓመቱን ጠብቃችሁ አትምጡ፣ ወንጀል ነው። እሱን መጥቀም ከሆነ የፈለጋችሁት አላህ የፈቀደውን ነገር ስሩ። ሰደቃ አብሉለት፣ ቁርአን ገዝታችሁ መስጂድ አስቀምጡለት፣ የተቸገረን እርዱለት ብሎ መምከር ነው። ተማሪ ነኝ እና የአዱሃ ሶላትን በጊዜው መስገድ ስለማልችል ፀሐይ
እንደወጣች ወይም አንድ ሰዓት ላይ ብሰግድ ችግር አለው ወይ የሚል ነው። የለውም። ፀሐይ ከወጣች ከሩብ ሰዓት በኋላ ከ20 ደቂቃ በኋላ አዱሃን መስገድ ይቻላል። ዙህር ሊገባ 20 ደቂቃ እስኪቀረው ድረስም የአዱሃ ወቅት ነው፣ ሰፊ ሰዓት። በላጩ ሰዓት ረፋድ ላይ ፀሐይ መበርታት የሚጀምርበት ወቅት ላይ ነው። 4 ሰዓት 4 ተኩል 5 ሰዓት አካባቢ ማለት ነው። ፀሐይ ከወጣች 20 ደቂቃ ፀሐይ በደንብ ወጣ ከታየች ከ20 ደቂቃ ጀምሮ ዙህር ሊገባ 30 20 25 ደቂቃ እስኪቀረው ድረስ ባለው የትኛውም ሰዓት ላይ አዱሃን መስገድ ይቻላል። አላህ ያግራልን። ወላሁ ተዓላ አዕለም። ሰላም አለይኩም ወረሕመቱላህ ወበረካቱሁ።